ኢላህ እኛ ሙስሊሞች አምላካችን ሀያል እንደሆነ አምላካችን አንድ እንደሆነ እናምናለን። አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወላሁ አለዚ ላ ኢላሃ ኢላሁ እሱ አላህ ነው ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወላሁ አሐድ በሉ አለ፣ እሱ አላህ አንድ ነው አለ። ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሃነ ጥራት የተገባው አምላክ እኛ የምንጣራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው ማለትን እንጂ ነቢያት ምንም የሰበኩት ነገር የለም። ይህንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት። በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበረ። በቃ ትልቁ አስኳሉም ትልቁ ነገርም ይሄ ነበረ። አሁን ኢየሱስ ታዲያ ምንድነው የሰበከው ነው? ምድር ላይ ያስተማረው ምንድን ነበረ? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ፣ በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም ደማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ኢየሱስ ምን አለ? ነብይ ከገዛ ቀሩና ከገዛ ቤቱ በቀር ሳይከበር አይቀርም ማለት እኔ ነብይ ነኝ አለ ኢየሱስ። ተግባባል። ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ እኔውን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑ ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ፣ እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ነገሪያቸው አላት መግደላዊት ማርያም። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለን? የለም። ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ ሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይህንን ሙሴ ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከጻፎችም አንዱ ምን አለ? መጥቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው ከእስራኤሎች ስማ ጌታ አምላካችን አንድ ጌታ ነው በማለት ነው የመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነፃ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ይህን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃዎች አቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ፣
ስለዚህ አንጀቴ ታወከችለት ርህራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወካል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄን መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈኩላችሁ መጽሐፍ ታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር፣ እሱን ላጣላችሁ እዚህ ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው? ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ተላሳያችሁ። እዛ መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አይናቸው ይቀላል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ፀጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንል ተመልከቱ። በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ይላል ቀጥሎ? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር፣ ጥፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል። አብ ወልድ መንፈስ ቅዱስ ሆይ በአሳብ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው። እግር አለው፣ እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው። ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል። ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብል የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ልቀጥል። ቀጥሎ የፈለጋችሁትን ጥሩ፣ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ፀጉርና ራስ። ተመልከቱ። ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው በእነሱ። ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ፀጉር። ተመልከቱ። ፓራቅሌጦስ ሆይ እንደ ሰው ፀጉር ላልሆነ የራስ ፀጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ፀጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ብላችሁ ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ በመጽሐፉን ይዩት። ይሄ ነው መጽሐፉ። ከነንትኑ ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነስዕሉ እግዚአብሔር ታዝሎ። ክርስቲያን ወገን ይሄ ነው አምላክህ ታዝሎ። ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ።
ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦና እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ ተቀምጠው በደክማቸው አምላኮች ማለት ነው። ከዛ እደበቀለስ አዩትና ተመከቱ ቀጥሎ ምን እንደሚል። እባክህን አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው፣ የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምትፈልገው ስለ እግዚአብሔር? አረ በጣም ብዙ አይምሮ ምን ብዬ አማርጠኝሽ ምርጫ አስተኝ እኔ አምላክ የተበላ እሺ ምረጣ ወይን ተራን ትመርጣለህ? የኔ ምርጫ ይስተኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ አይ በጣም ከባዱ አምላክ በሰይጣን መታዘዙ፣ ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻትጂቢት አይጠቀምም። ተመልከቱ አምላክ የተበላበት። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቁዎችን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ እነማን ተበሉ። 3ቱም ዕንቁዎች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3ቱ ባቄላ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው እነዚያ 3ቱ ዕንቁዎች የተባሉት? 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላኬ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው።
ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላቅም፣ እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ፣ አላባክንም። ወንድም ይምሩ አንድ ነገር እኔም ልምረጥ ታሳይንናለ። እሺ አዎ እግዚአብሔር ሁለት ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ፣ ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ ሁለት እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም ሁለቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማን ነው? ተመልከት። እግዚአብሔር ምን አለ? ሁለት ሴቶች ነበሩና እህትማማች ናቸው። እህትማማች አገባ እግዚአብሔር፣ ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከቱ የተጣሉበት ምክንያት። ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ያ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ኢምሩ። አዎ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ የክፈተው ያሁኑ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ኢምሩ አለ ወይስ ነው የተቋረጥኩት? እሺ አዎ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ አንዴ። ኔትወርክ ያዘኝ። እሺ ምንድነው እያለ ያለው? ልብ አድርጉ። እዚህ ጋር ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ በአለሌ ፈረሶች የፍትወት ማለትም ስፐርም ሴል ማለት ነው። እነዚህ እግዚአብሔርን ስትተው እቺ ሴት ምንድን ነው የመረጠችው? ብልታቸው እንደ አህያ የሆነ አለች። ምን አይነት ነው? እሺ አንድ አባት ልጁ ብትጠይቀው አባ የአህያ ብልት ምን አይነት ነው ብትጠይቅ በጣም ከባድ ነው። ሀቂቀተን ምን አይነት ነው ተብሎ ቢጠየቅ ማለት ነው። ይሄ ለምሳሌ የማይቀርብ ለአንባቢም በጣም ከባድ የሚሆን አካሄድ ነው። ይህንን ይዘን ደግሞ ኢምሩ አንድ ጥቅስ ላይ ትሄድልኛለህ። እኔ ቪዲዮ ከምከፍት ያው ስለሚያስቸግረኝ ትንቢተ ሕዝቅኤል ምዕራፍ 26 ምዕራፍ 16 ቁጥር 7 ላይ እንሂድ። ተመሳሳይ ነገር አለ። እሺ እዚህ ጋር ያላችሁ ሁላችሁም እዚህ ጋር ያለነውን ፎሎ አድርጉ። ሁላችንም ንጽጽር የምንሰራ ልጆች ነን። እኔ አቡበከር ማሂር እንዲሁም ኢምራንን ሁላችሁም ፎሎ አድርጉ። እሺ ንጽጽር ላይ እሺ ምን አለ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ በእርሻ ላይ እንዳለ ቡቃያ በዛዎች፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም ልብ አድርጉ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ልብ አድርጉ። ስለዚህ አሁን ይሄን አየና ምን አለ? በአንቺ ዘንድ ባለፍኩና ባየሁሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው። እሺ ሀፍረተ ስጋሽንም ከደንኩ አለ። እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው? ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ እንውረድ። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለህ? ተመልከቱ ያጀማ ቁጥር 26 ላይ
ብልታቸው ነው። አሁን ልብ አድርጉ፣ ይህም ብልት ነው። ስጋ ብለው ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው፣ እንደ ዕብራይስጡ ማለት ነው። ብልቶቻችን ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ጋይስ ቅድም ብልቶቻቸው ረዣዥም ከሆኑ ማለትም ከአህያ ብልት ጋር እያለ ይናገራል። አሁን ደግሞ እዚህ ጋር ስታየው ወፋፍራም ይላል። ሰው አሁን ምንድነው ነው እኔ ጥያቄ። አሁን ልብ አድርጉ ያጀማ፣ እንግዲህ የአምላክ ቃል እንደዚህ አይነት ነው ወይ? አሁን ወፍራም ብልትና ረዣዥም ምናምን እና ይሄ በጣም እንድታስቡበት የሚፈለግ ነገር ነውና ይምሩ። ሌላ የምታወራው ካለ ቀጥሉ። ሌሎች ጀዛከላ ባይ ዘ ዌይ ኢብራሂም ያነሳ ፖይንት በጣም ወሳኝ ፖይንት ነው። አምላክ እንዴት ነው እንደዚህ የሚናገረው? ቢላህ አለይኩም አምላክ ብልቶቻቸው እያለ እንዴት ብሎ ይናገራል? እንደ አህያ እያለ። ቆይ አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር እዚህ ጋር ምን እያወራ ነው? ምን ብሎ ነው የሚመለሰው? ምን ብሎ ይመለሰለት? ንገሩኝ እስኪ። አዑዙ ቢላህ ማለት ነው። ስለ አላህ ሱብሓነሁ ወተዓላ እጅ ስናምን አላህ ሁለቱም እጆቹ የሚናን ማለት ሁለቱም እጆቹ የማይበላለጡ ማለት ነው። የሰው ልጅ ቀኙ ጠንካራ ከሆነ ግራው ጠንካራ አይደለም። በቀኜ ከጻፍኩኝ በግራ አልጽፍም። ቀኜ የሚሰራውን ያክል ግራ አይሰራም። ሊትራሊ ማለት ነው፣ የሚታወቅ ነገር ነው። የአላህ ሱብሓነሁ ወተዓላ ሐዲሱ ራሱ የሚያስቀምጠው ምንድነው? የአላህ ሱብሓነሁ ወተዓላ ግን እጅ ሁለቱም የሚናን ናቸው። አያኒ ሁለቱም በጥንካሬ በመሳሰሉት ነገራቶች የሚበላለጡ አይደሉም ማለት ነው። እጁ ሜታፎሪክሊ ነው ወይስ? ኦኬ አይደለም። ቆይ እዛ ጋር እመጣለሁ። ስለ እጁ ላስረዳና ኢብሮ ቀጣይ እድል እሰጣለሁ። እሺ አሁን ኢብሮ ይቀጥልላችኋል። ከዛ ስለ እጁ ሜታፎር ነው ወይስ አይደለም የሚለው ፖይንት ላይ ላስረዳችሁና ሜታፎር የሚለውን ሐሳብ ራሱ ሎጂካሊ መጀመሪያ ንጉስ ይቆይ እንደው ሜታፎሪክ የሚለውን ሐሳብ ሎጂካሊ ልምታው በአንተ ሐሳብ ማለት ነው። ለምሳሌ አቡበከር እጁ የተዘረጋ ነው ማለት ሰጪ ነው ማለት ነው። ሜታፎሪካል ንግግር ነው። ግን እጅ የለውም ማለት ነው አይደለም። ኦኬ ማንኛውም ሜታፎር የሆነ ዘይባዊ የሆነ ንግግር ለምሳሌ እጅ ተቶር ከተጠቀሰ ማለት ነው እጅ ባይኖረኝ ሜታፎሪክ ንግግር ሊነገርልኝ አይችልም። ለምሳሌ መስጠት ማለት እጅ መዘርጋት ማለት መስጠት ከሆነ ለምሳሌ ዝናብ እኛ ከሰማይ ይወርድልናል ወደኛ አይደለ? ሰማዩ እጁን ወደ ምድር ዘረጋ እንላለን አንልም፣ እጅ ስላሌለው ሊትራሊ ማለት ነው። በምንም ተአምር ይሄንን ሎጂክ ማፍረስ የሚችል ማንም ሰው በጣም ረጅም ጊዜ የሰራውበት ሎጂክ ነው ማፍረስ የሚችል ሰው ባገኝ በጣም ደስ ይለኛል። እጅ አስተውሉ፣ አካል የሆነ አካል ስል አካል ብለን ሊትራሊ አንጠቀምም፣ ግን እጅ የሚባል ነገር ያሌለው አካል በሜታፎሪክ እጅ ተብሎ ሊነገር አይችልም። ያንን መሰረታዊ እናርግ ማለት ነው። ስለዚህ ቴንክ ዩ። ስለዚህ እኛ ሙስሊሞች ምን እናምናለን? ሱረቱ ሳድ ምዕራፍ 38 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ፈጥሬሃለሁ ብሎ ያስቀምጠዋል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አደምን በሁለት እጆቼ ፈጥሬሃለሁ ለእርሱ መስገድ ምንድነው የከለከለ? ለምንስ እምቢ አልክ? ብሎ አላህ ሱብሓነሁ ወተዓላ ያስቀምጣል ማለት ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 64 ላይ እንዲህ ነው የሚለው፣ አይሁዶች የአላህ እጅ የታሰረች ናት አሉ ይላል። የታሰረች ናት ማለት አላህ አይሰጥም ማለት ነው አሉ። እጆቻቸው ይታሰሩ ባሉበት ነገር ይረገሙ አለ። አይደለም የአላህ እጆች የተዘረጉ ናቸው አለ። የተዘረጉ ናቸው ግን ማለት አሁንም ማለት ነው ቅድም እንዳስቀመጥኩት የተዘረጉ የሚለው አገላለጽ እዚህ ጋር የአላህ ሱብሓነሁ ወተዓላ ሰጪነቱን ቢገልጽም እጅ የለውም ማለትም አይደለም፣ እጅ አለው ማለት ነው። የኛ ስኮላሮች ቀደምት ስኮላሮች ምን አስተምረዋል ከተባለ ሰለፎች ማለት ነው። ሰለፍ ብለን የምናስቀምጣቸው ወይም ቀደምት ስኮላር ከኛ በፊት የነበሩ አካላት ማለት ነው። እነዛ አካላቶች ምን አስተማሩ መሰለ? እዚህ ጋር ጠበቃቱል ሐናቢላ ተብለው የምትመለከቱት የኢብኑ ዓሊ መጽሐፍ ነውና እሳቸው ምን ብለው ያስቀምጣሉ ማለት ምን ብለው ኢብኑ አዕላ ምን ብለው ያስቀምጣል መሰላችሁ? ወነሕወ ዛሊከ አኽባሩ ላህ ሱብሓነሁ ወተዓላ አታና አነሁ ሰሚዕ፣ አላህ ሱብሓነሁ ወተዓላ ሰሚ መሆኑ ደርሶናል አሉ። ወአነ ለሁ የደይን ቢቀውሊሂ፣ ሁለት እጆችም እንዳሉት እናምናለን። በል የዳሁ መብሱጠታን ዩንፊቁ ከይፈ የሻ። ወአነ ለሁ የሚነን ቢቀውሊሂ፣ ቀኝ እጅም እንዳለው እናምናለን። ወሰማዋቱ መጥዊያቱን ቢየሚኒህ፣ ሰማያት በእጆቹ የተጠቀለሉ ናቸው ብለን እናምናለን። ሰማይ እጅ የሚለውን ነገር ሊትራሊ እንደዚህ አካል አድርጋችሁ የተሳሰረ አድርጋችሁ እንዳታስቡት። ሰማያት የሚጠቀለሉበት ነው የኃያለው አምላክ እጅ ስለሆነ ማለት ነው። ስለዚህ እኚህ ዑለማዎቻችን አንደኛው የዓመተ ሂጅራ ላይ የነበሩ ወይም ደግሞ ከነብዩ መሐመድ አንደኛ ዓመተ ሂጅራ ምለው ከነብዩ ሞት በኋላ ሂጅራ በነብዩ ህይወት ስለሚቆጠር ማለት ነው። ከሳቸው በኋላ የነበሩ ነብዩ እንድንከተላቸው ያዘዙ ትላልቅ ዑለማዎች የነሱ አቋም ነው፣ ስምምነትም ጭምር ያለው ነው። አፎን ረጅም ሰዓት ነው የወሰድኩት። አይ ቲንክ ኢብሮ
ሁለቱም ሐሳብ ሌላው በደንብ አድርጎ ይሄዱበታል። ግራ የገባኝ ምንድን ነው አንድ ነገር እኮ ሜታፎሪክሊ የሚሰጥ እኮ እጅ ከሌለው እጅ ተብሎ አይጠራም። በኃይሉ በክንዱ እንደዚህ ያደረገ ሲባል ያ ሰው ክንድ ያስፈልግ ከሌለው ሜታፎሪክ ልጠቀም አትችልም። ይሄ እኮ በመጽሐፍ ቅዱስም እኮ ያለ ነው። ሰው አንድ እኮ ነው። መጽሐፍ ቅዱስም እኮ የሚጠቀመው እንደዛ ያለ አሁን ለምሳሌ በቀኝ ቦታ አስቀመጠ ካለ ሎኬሽን ነው። ያ ሎኬሽን ከሌለ ቀኝ የሚባል ነገር ከሌለ መጠቀም አትችልም። ግን አሁን ኃይሉን ሲናገር እንደ ሰው ደግሞ አናየው። ላይክ ሊሚትድ የሆነ እጅ አይደለም። ተረዳኝ። እንደና እንዳንተ ሊሚትድ በታይም በስፔስ በማተር ሊሚትድ የሆነ አይደለም። ግን ሜታፎሪክሊ ስትጠቀም የሌለን ነገር እንደ አለው አድርገህ ማቅረብ አትችልም። እኔ በየትኛውም አካዴሚያ በየትኛውም ስኮላሮች አካዴሚያ ይሄን ነገር ይስማማሉ። ይሄን የማይስማሙ ሰዎች አሉ ማለት ነው። ያ በነገራችን ላይ ይሄ ያስመልክቶ ባይብል እኔ ስለያዝኩኝ እዛ ላይ ማወራበታለሁ። እሺ አንዴ ትልቁ ሉና መኮንን ምን ነው ወረደ ኔትወርክ አስቸግሮት ነው ዳይሬክት ያገኝ። እሺ ልብ አድርጉ እንግዲህ አላህ Subhanahu Wa Ta'ala መጅሙዑል ፈተዋ ላይ እንግዲህ የፈትዋውን አስመልክቶ ይሄ የቀድሞ ሐዲስ ወኪልታ የደህ የሚን የሚለውን እንዴት እንደሚገለጽ ዑለማዎቻችን በዚህ መልኩ ነው ያስቀመጡት። ተውሰፉ የዳሁ ቢልየሚን ወሽማል የአላህ እጆች በቀኝና በግራ ይሰየማሉ አለ። ሚን ሐይቱል ኢስም ከስም አንጻር አለ። ከስም አንጻር ከማ ፊ ሐዲስ ኢብኑ ዑመር ወኪልታሁማ የሚን ሁለቱም ቀኝ ናቸው አለ። ምንድነው ቀኝ ማለት? በኋላ እንመጣበታለን። ቁርአን ላይ እመጣላችኋለሁ። ሙባረካ ይሄው ሙባረክ የተባረኩ ስለሆኑ ሁለቱም ሚን ሐይቱ ሸረፍ ከታላቅነት አንጻር ወልፈድል ማለትም ብልጫ የላቸውም። ሁለቱም እኩል ናቸው ነው። እንደ ሰዎች ቅድም አቡኪ እንዳለው አንደኛው ከሌላኛው የሚበልጥና የሚያንሳርለም ነው። አሁን ይሄንን ከተረዳን ዘንዳ አንድ ሐዲስ ላይ ብትመለከቱ ሽማልና ቀኝና ግራ እንዳሉት እሺ ቁርአን ላይ በሱረቱል ሐቃ ምዕራፍ 69 ቁጥር 45 ላይ እንዲህ ይላል ለአኸዝናሁ ሚንሁ ቢልየሚን ይላል። በየሚን የሚለው ልብ አድርጉ። በኃይልም በያዝነው ነበር ይላል። አያችሁ፣ በኃይልም በያዝነው። አሁን የሚን የሚለው ቃል ራሱ ኢብራሂም ጣዖቶቹን ሲሰባብራቸው ፈራገ ዐለይሂም ደርበን ቢልየሚን አለ። ደርበን ቢልየሚን ማለት በኃይልም የሚመታቸው ሆኖ በእነሱ ላይ በድብቅ ተዘነበል አለ። ስለዚህ አላህ ቁርአን ላይ ሐዲሱ ኃይል ያላቸው ናቸው። አንደኛው ከሌላው ሁለቱም እኩል ናቸው ነው። ይሄ መልከተው ይሄን አካሄድ እስቲ እንመዝነው። ይሄን አካሄድ ኢብሮ በጣም እያያዘ ነው ኔትወርክ። በጣም ጥሩ። በደንብ አዳምጡኝ አንዴ፣ በደንብ አዳምጡ ክርስቲያኖች። ኢሳይያስ ላይ ሲናገር ምዕራፍ 48 ቁጥር 13 ላይ እጄ ምድርን መስርታለች አለ። እሺ ቀኜም ሰማያትን ዘርግታለች። እቺን እንዳትረሷት፣ ቀኜ የምትለዋል በቀኙ ሰማይን እንደዘረጋ ያሳያል። እሺ ጥሩ። ኢሳይያስ ምዕራፍ 45 ቁጥር 12 ላይ ደግሞ እኔ ምድርን መስርቻለሁ ሰውንም በእሷ ላይ ፈጥሬያለሁ፣ እኔ በእጄ ሰማያትን ዘርግቻለሁ አለ። በእጄ ልብ አድርጉ። ቀኙ ነው አይደለ ሰማይን የዘረጋው። በደንብ አድርጋችሁ ቀኙ ሰማይን ዘርግቷል፣ በእጁ ደግሞ ሰማያትን ዘርግቻለሁ አለ። ጥሩ እንግዲያውስ ዕብራይስጡን ብትመለከቱ የዳይ ነው የሚለው። የዳይ ማለት ደግሞ ፔር ሃንድስ ናቸው። ፔር ሁለት እጆች ማለት ነው። የዳይ ማለት ያው ተመልከቱ፣ እኔ አይደለም ያልኩት ማይ ሃንድስ ነው ያለው። ስለዚህ እግዚአብሔር ሰማያትን በቀኙ ከሆነ የዘረጋው የእግዚአብሔር እጆች ሁለቱ ቀኞች ናቸው። ምክንያቱም የዳይ እያለን ያስቀመጠው የዳይ ማለት ደግሞ ሁለት ማለት ነው። ስለዚህ የዳይ ማለት ሁለት ከሆነ ሰማያትን በእጆቼ ዘርግቻለሁ ካለ የዘረጋው በቀኙ ነው። ስለዚህ እግዚአብሔር ሁለቱም እጆቹ ቀኝ ናቸው የሚል ነገር ትወስዳለህ። እኛ ግን በዚህ ልክ ደደብ አይደለም። ተግባባን? እኛ በዚህ ልክ ደድበን የማይሆን ነገር አንሄድም። እንዴት እንደድባለን? ይሄ ማለት ምንድን ነው? አምላክ በኃይሉ ሰማይና ምድርን መፍጠሩ ነው። ያ ኃይሉ ደግሞ እጆቹ ናቸው ነው። በቃ እዚህ ጋር አሁን የተፈለገበት በቃ ይሄ ጥያቄ ነው። ሐዲሱም ላይ ስትረዱ እንደዛ ተረዱ ነው እኛ እያልን ያለ ነው። ባይብሉንም ቁርአኑንም ማስተምረን እንዴት ነው የሚሆነው?
እኔ እኮ በጣም ግራ የሚገባኝ ነገር። ለማንኛውም እኔንም እዚህ ጋር ያሉ ወንድሞች እንደ ማሂር፣ ሁለቱ ማሂሮች ኢምራንን፣ አህመድን፣ አቡበከርን እንዲሁም ሐዋርያት መሰረትን ሁላችንንም ፎሎ አድርጉን። ጥያቄ ያላችሁ ማንኛውም የመጀመሪያው ነቢይ ማን ነው? አደም ኖ ወይም አዳም ከአብርሃም በኋላ አዳም ጽፏል መጽሐፍ ብለህ ታምናለህ? አዳም መጽሐፍ ጽፏል ብዬ አላምንም። አዳም ነቢይ ነው ብለህ ታምናለህ? ክርስቲያኖች አያምኑም አዳም ነቢይ ነው ብለው። እኔ አምናለሁ። ኦኬ አብርሃም መጽሐፍ ጽፏል? ቆይ አንዴ አብርሃም መጽሐፍ ጽፏል? አዎ ጽፏል። ታሳየናለህ? የአብርሃም መጽሐፍ የለም፣ ተበርዞ ጠፍቷል። አንተ ከጻፈ ታሳየናለህ። እኔ የአብርሃም መጽሐፍ ጽፏል ሰምቻለሁ። ልስጥቅ ማስረጃ ሱረቱል አዕላ ቁጥር 19 ሙስሊሞች በማስረጃ የምናየው ሱረቱል አዕላ ቁጥር 19 ይክፈትልኝ። አይ መጽሐፉን ነው ማየት የምፈልገው። መጽሐፉ መጨረሻ የሙሴ መጽሐፍ እኮ የለም ሀቢቢ። ስለዚህ አልጻፈም ማለት ነው። መጽሐፍ ጽፏል ግን የለም፣ አሁን የለም ነው ያልነው። ተበርዟል። አይሰማም። ለመበረዝ አይደለም መጽሐፍ ግን ጽፏል ወይ ነው ጥያቄ። አንዴ መኮንን ፋን ነው። ሙስሊሞች እኮ የብሉይ ኪዳን ተበርዟል ብለው እኮ ነው የሚያምኑት። ይገባኛል። ቆይ እሱ ላይ በኋላ ካለ ተበርዟል፣ ጠፍቷል፣ ጽፏል፣ በኋላ መጣበታለሁ። ዮዳ አሁን አብርሃም መጽሐፉን ከቁርአን ውጭ ለኔ ያሳየኝ። ለምን የቁርአኑን መጽሐፉን ካሳየ መጽሐፍ ማሳየት አለ። ቆይ እንደ እኔ ጥያቄ እኮ ነው አይደል? እሺ ምን ታገለው መልስ አዳምጥኝ። እሺ መልሱን አዳምጥኝ። ታገ ኦኬ። አንደኛ ጥያቄያችን የነበረው ሙሴ ኦሪትን ጽፏል ነው። ለሱ ምንም ሙግት የለህም። አያችኋል፣ ሙግት ስለሌለው ርዕስ ቀይሯል። አልቀየርኩም እኮ ለምን ቀይሯል? እንደዚህ ሌብል አታድርግ። ለመጻፉ ማስረጃ እሺ፣ እንደዛ ከሆነ ሌብል አታድርግ። ኦኬ፣ ኦሪትን ለመጻፉ ማስረጃ አቅርብልኝ። ይኸውልህ ሌብል አታድርግ። እኔ ማስረጃ አቅርብልኝ። ኦኬ፣ እኔ ልንገርህ። እኔ ልንገርህ ማስረጃ የኔን ከሆነ የምትሰማው ይኸውልህ፣ አሁን እኔ ባይብልን ማስረጃ አድርጌ አላቀርብልህም። በደንብ አንደርስታንድ አድርገኝ። የማቀርብልህ ከሆነ ቆይ አዳምጠኝ። ይሰማሃል? ታማኝ ማስረጃ አቅርብልን። ሙሴ ኦሪት ዘፍጥረትን 5 ኦሪት እንደጻፈ ማስረጃ፣ አንድ ማስረጃ። ጀግና ከሆነ አንድ ማስረጃ ብቻ። ጀግና እኮ የጀግንነት ጉዳይ አይደለም። አሁን እኔ የጠየቅኩን ጥያቄ አዳምጥ። እኔ መጀመሪያ የኔን እምነት ማወቅ ከፈለግ በሙሉ መጽሐፎች ኮፒ የተደረጉት ከአኑናኪ መጽሐፍ ነው ብዬ ነው የማምነው። ለምን ካልክ ማስረጃ ላቀርብልህ እችላለሁ። አሁን ግን ክሌም እንደሚደረገው ኦርቶዶክሶችም የሆኑ ክርስቲያኖች የመጀመሪያውን መጽሐፍ የጻፈው ሙሴ ነው ብለው ስለሚሉ ነው። ያ ደግሞ የኔ አይደለም። እኔ አላምንም። ያንን በደንብ ስማኝ። እዚህ ጋር እኔ አላምንም። ከስም ጀምሮ አዳም የሚለው ስም ጀምሮ አዳሞ ብሎ አኑናኪ ነው የሰየመው። ከዛን የመጣው አንተ ዛሬ አዳም እያልክ የምታወራው ከአኑናኪ የመጣ ነው። እሱ ደግሞ መጽሐፍ ላወጣልህ እችላለሁ። ሳቸስ ራሱ የተረጎመው አለ። ሙሉ መጽሐፎቹ ክሬሽን የሚል መጽሐፍ አለ። እሱን እንዳሳይ ከፈለክ ይኸውልህ፣ እነዚህ መጽሐፎች አሉ። እነዚህ በሙሉ የሳንቸስ መጽሐፎች ናቸው። ይሄ ችግር የለውም። ዲፌንድ የምታደርገው ከሆነ መኩዬ ይቅርታ፣ ቆይ አይደለም። አሁን ለጠየቀኝ ነው በአኑናኪ የምናወራለን። ቆይ አዳምጠኛ። መጽሐፍ አሳየው እንዲያሳየው መኩ መሰለህ ከደስ እየወጣ ያለ ሰቨን ታብሌት ኦፍ ክሬሽን ብሎ ከባይብል በፊት የተጻፈ ታብሌት አለ። አዳምጠኛ። መጀመሪያ ይኸውልህ አዳምጠኛ። አሳጥረው ራሽ አዳምጠኝ። ለምንድን ነው የማሳጥረው? ጠየቀኝ ጥያቄ ከባይብል ፕሩቭ አምጣልኝ ስትል አዳምጣ እንዴ። ቆይ አንተ ለምን አዳመጥኩ? እኔ ሳወራ ቆርጠኝ የገባኸው ረሳኸው እንዴ? ሳወራ ቆርጠኝ አልኩ። ረጋ በለሽ ምን አንዴ ጥያቄ ጠይቅ ይጨርስ። መኮንን ግን ይኸውልህ መኮንን ኮንፊውዝ እያደረግከን ያለ ምን እንደሆነ ታውቃለህ? አንተ የምታምነው አኑናኪ ነው። ስለዚህ አኑናኪ እነሱ ነው የሚያምኑት። እንደዛ ብለህ አትፍረድ። አትቀላቅልኝ። ኤል ማለት የአኑ ልጅ ነው። እንደዚህ ከሆነ አሁን እኮ እያደረክ ያለው መጽሐፍ ከፍተህ እዚህ ጋር እንደዚህ ይላል። ከዚህ ነው የተወሰደ። እድሉን አልሰጡኝም እኮ መጀመሪያ። ከዛ ይፈልጋሉ። አሁን ፈልጋለን ካሉ እንዳቀርብ እኮ ነው። እድሉን እኮ አልሰጡኝም። ይኸውልህ አዳምጠኝ። አሁንም አንተም እኔ አላምንም። እኔ አኑናኪዎች ከኛ የተሻሉ ፓወር ያላቸው ፍጥሮች እንጂ ፈጣሪ ናቸው ብዬ አላምንም። ግን ኤል ማለት ኤሎሂም ኤል የምትለው ግን የአኑ ልጅ ነው። ያንን ፕሩቭ ላቀርብልህ እችላለሁ። ሳቸስ በደንብ የተረጎመው አለ። ሌሎች አቅርብ ይመልሳሉ እነሱ። ይኸውልህ ኢንኪ የሰው ልጅ እንዴት እንደፈጠረ ያው እዚህ መጽሐፍ ላይ አለልህ። ከፈለግ
ከዚህ ላይ ላሳይ ይችላል። ይሄውና ኤል የሚለውን መጀመሪያ ታሳየናለህ አንዴ። ምን አለ? ምንድነው? ኤል የሚለውን አሳየን። ኤል የሚለውን አሳየን። ኤል አኑናኪ አኑ ኤል ኤንድ ኢንኪን አታውቃቸውም? እሱ ነው እንዳሳየ የፈለከው። ያ ኤሎሂም የተወሰደው ከኤል ነው ብለሃል። ኤል የአኑ ልጅ መሆኑን ነው ማወቅ የምትፈልገው? ከእሱን ካወቅህ ከዛ በኋላ ምን እንስማማለን? ማለት አውጣዋለሁ እዚህ መጽሐፍ ላይ ነው ያለው። አሁን መሰል የሚደረገው አሁን መጽሐፍ ትከፍትና እያልክ ያለው ገብቶኛል። አሁን እኮ ዳይቨርት ስላደረገ ነው ጥያቄው። ኤሎሂም is a derivative of ኤል እያልክ ነው። አሳያቸው ኢንኪና አኑናኪ ከዛ የመጣ ነው እያልክ ነው። አሁን እኛ መጽሐፉን ከፍተ ማሳየት አለብን። እነሱ ደግሞ መልስ ይሰጣሉ ትክክል ካሉ። ኦኬ አሁን ይኸውልህ ምን አለ መሰለህ ከጥያቄው ዳይቨርት አደረግም ማለት ነው። ሸሿት። አሁን የሰው ልጅ እንደ መልካችን እንደ አምሳላችን እንፍጠር የሚለውን ባይብል ላይ እሱን ያልከው ሙሴ ነው አልከኝ እኮ መኩሱ ማሳየት ነው። ባይብል ላይ ነው ያለው። እኔ ነብይ መሆኑን ታምናለህ ብዬ እንግዲህ ነብይ ነው ግን መጽሐፍ አልጻፈውም። ችግሩ ስለዚህ አንተ ቶራን አታምንም አልኩ። ከዛ በኋላ አይደለ በሙሴ ተውራት አምናለሁ። አሁን በዚህ ተውራት ግን አላምንም። የተበረዘ ተውራት ነው አሁን ያለው። እሺ አንተ የምታምነው የሙሴ ተውራት ምን ይላል? የሰው ልጅ አፈጣጠር በዛን ጊዜ የነበረ ነው። እኔ ላይ የለም። አሁን ከሌለ ምኑ ነው ፕሩፍ የምታመጣው ታዲያ? አንተ እኮ ነው ፕሩፍ ማድረግ ያለብህ። ማነህ? ኖ እኔማ ባይብሉን አምጥቼ እንደ መልካችን እንዳምሳላችን ይለውና እነሱ እኮ በብሉይ ኪዳንም በአዲስ ኪዳንም አያምኑም። ተበርዟል። ያምናሉ። መሐመድ ያምናል። ነብዩ መሐመድ ያምናል። ያንን ፕሩፍ አመጣላቸዋለሁ። የቀደሙትን መጽሐፎች ያውም እንዳውም ነብዩ መሐመድ እኮ አንድ ቦታ ላይ ፍርድ ሊፈርድ ሲል መጽሐፋችሁን አምጡ ብሎ በቶራ ጀጅ አድርጓል ተቀብሎ። ተበርዟል ብለው እኮ ነው። አሁን እኮ ስለመጣው ከተበረዘ አዳምጠኝ። ከነብዩ አሁን ለምሳሌ እኔ ግራ ገባኝ። እኔ አሁን ለዲቤት አይደለም መገደም አታስወራማ እንትና። ስለዚህ አስወራኝ አንዴ በደቂቃ ይሁንልኝና በደቂቃ አወራን። እኔ ማውራለሁ። እንደዛ ይሻላል። እኔ እኮ ጥያቄ ነው የምጠይቀው። ደቂቃ ያስፈልገኝም እያስረዳው አይደል? ጥያቄ የሚጠይቅ ሰው ደቂቃ ያስፈልገኝ። ጥያቄ ጠይቅና ሲመልስ ላታቋርጠው ጠይቀው። በቃ እኔ አላቋርጠውም። እሱ ግን ኤቪደንስ የለውም ጀጅ ያደርጋል። ያ ነው እኮ ያስፈልገው። ጀጅ ማድረግ አቁምና እውቀት እንዳለው ሰው ብታወራ ደስ ይለኛል። ጀጅ አቁም፣ ጀጅመንት አቁም። በቃ ተወው፣ እሱን የራሱን እንትን ነው። በቃ አሁን ጥያቄ ጠይቅና ወደ ጥያቄ ልግባ። በቃ ጥያቄ ምን መሰለህ? በእንግዲህ ቶራን አንተ አመንክ አላመንክ ያንተ ነው። እንደ መልካችን እንደ አምሳላችን የሰው ልጅ እንፍጠር ብሎ በፈጣሪ አምሳል ሰው እንደተፈጠረ ይናገራል። ስለዚህ ባይብሉ ላይ ያለውን ትቀበላላችሁ አትቀበሉም? ይሄ ነው ጥያቄ። ባይብሉ ላይ ያለው የሰው ልጅ በመልኩ በአምሳሉ ፈጠረ የሚለውን ታምናላችሁ አታምኑም ነው። አሁን ኢዮዳብ ፍትሃዊ መሆን አለብህ። እኔ አላቆረኩም። ስለዚህ ሳወራ ማቋረጥ የለበትም። አመሰግናለሁ። ትልቁ ላይ አድርገኝ። ልክ ሲያቆም ነው አንተ የምጠይቀው። መኩዬ ቅሬታ ካለ ማለት እስክሪብቶ ያዝና በእስክሪብቶ መዝገባቸው። እሺ እና አሁን ስታወራ በእስክሪብቶ የመዘገብኩ አንተ መዝግብና እንደዛ እንስማማለን። አንደኛ መኩ መሰለህ ሙሴ ኦሪትን ጻፈ አልከኝ። እንዳልጻፈ ዘዳግም ምዕራፍ 10 ቁጥር 14 ከፍቻ ሳይቻል አሁን ያለው ኦሪት አልጻፈውም ሙሴ። በሱ ከተስማማን እኛ ሙስሊሞች ይሄ መጽሐፍ አይሁዳውያን የበረዙት የተጫወቱበት የቃጊዎች መጽሐፍ እንደሆነ አሳይቻለሁ። አሁን ይሄን ከጨረስን ቀጣይ ጥያቄ ምንድን ነው የሆነው? መጽሐፍ ቅዱስ ላይ እግዚአብሔር አዳምን በመልካችን በአምሳላችን እንፍጠር ይላል የሚል ጥያቄ አንስተሃል። ይሄ መጠየቅ ያለብህ እነሱ ነው። ለምን እነሱ ናቸው የሚያምኑበት። ኢቨን እነሱ ምን ያሉ ተመልከት፣ እዚህ ጋር ምን ይላሉ ብሎ ያምናሉ? እመቤታችን መልኳ እንደ አምላክ መልክ ነው ብሎ ያምናሉ ክርስቲያኖች። የማርያም መልክ የእግዚአብሔር መልክ ነው ብሎ ያምናሉ። ሙስሊሞች እንደዛ እናምን። ግን ሙስሊሞች ላይ ምን አለ መሰለህ ተመሳሳይ ዘገባዎች አሉ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማው ተመልከት። ነብዩ ሰለላሁ ዐለይሂ ወሰለም ተመልከት خلق الله آدم على صورته አሉ። አላህ አደምን አሉ በራሱ አምሳያ ፈጠረው አሉ። ይሄ ሐዲስ አለ صحيح البخاري 6227 በደንብ ያዘው። እሺ ነብዩ ምን አሉ? خلق الله آدم على صورته። ይሄን እንቀበለዋለን። ትክክለኛም ነው። ነብዩ ናቸው እንቀበለዋለን። ትክክለኛም ነው። ነብዩ ናቸው። አምላካችን የሚመስለው ምንም ነገር የለም።
አምላካችን ምን አለ ተመልከት፣ ለይሰ ከሚስሊሂ ሸይእ አለ። የሚመስለው ምንም ነገር የለም አለ። አላህን የሚመስለው ምንም ነገር የለም። ዘጋ። ቀጥሎ አምላካችን ምን አለ? ተዓላ አላሁ አማ የሲፉን አለ። አላህ ከሃዲያን ከሚሉት ጠራ አለ። አምላካችን ጥራት የተገባው አምላክ ነው፣ የሚመስለው ምንም ነገር የለም። ይሄን ካየን እዚህ ጋር ሱራ የሚል ቃል አምሳያ የሚል ቃል አለ። አምሳያ ማለት ትርጉሙ ምንድነው ካልከኝ ሐዲስ በሐዲስ ይብራራል አይደለ? ስለዚህ ምን ነገዛው መጽሐፍ ላይ ሳሂሁል ቡኻሪ መና ሳሂሁል ቡኻሪ 3246 እንሂድ። ምን ብሎ ይናገራል? አወሉ ዙምራ ተድኹሉል ጀና አላ ሱረቲ አልቀመር። ለመጀመሪያ ጊዜ ጀነት የሚገቡ ጀማዓዎች በጨረቃ አምሳያ ናቸው። ሱራ ይሄን ቃል ይወማ ይሄን ቃል ሱራ ሷድ ወራታ ይሄን ቃል ይወማ እዚህ ጋር የሚያው ሱራ አያha ይሄ ቃል አለ። ይሄ ቃል ትርጉሙ ምንድነው ስንል የጀነሱ ጀነት ሲገቡ እንደዚህ ነው ይገባሉ ማለት ጨረቃ ሆነ ይገባሉ ማለት ነው። እንደዚህ ክብ ሆነ ይገባሉ ማለት ነው እንዴ? የጀነሱ ጀነት ሲገቡ ክብ ይሆናሉ ማለት ነው አይደለም። ታዲያ ትርጉሙ ምንድነው? የሚያበሩ ነው ማለት ነው አይደለ? ስለዚህ ሱራ የሚለው ቃል ትርጉሙ ምንድነው? በሲፈት በባህር በመገለጫዎቹ ማለት ነው። ታዲያ ትርጉሙ ላሳይ ትርጉሙ እንደሆነ በማስረጃ ተመልከቱ። ይሄ መጽሐፍ ነው ሙኽተሰሩ ሰዋኢቅ ምን ብሎ ያስቀምጠዋል? ለም ዩሪድ ተሽቢህ ረቢ በሐዲሱ ላይ ነብዩ አላህን እያመሳሰሉ አይደለም። ኢነማ አራደ ቢሂ በዚህ የተፈለገው ተሕቂቀል ወጅህ ፊትም ማረጋገጥ ነው። ወሰምዒ መስማትም ማረጋገጥ ነው። ወልበሰሪ ማየትም ማረጋገጥ። ትርጉሙ ምንድነው? አላህ አደምን ሲፈጥረው የሚሰማ የሚመለከት የሚያይ ዘል ቁድራ ችሎታ ያለው አድርጎ ፈጠረው ማለት ነው እንጂ በራሱ ሊትራሊ አንድ አይነታቸው የሚል ትርጓሜ የለም። ስለዚህ ሱራ የሚለው ትርጉሙ ምንድነው? ባህሪ ማለት ነው። ግን ባህሪው ራሱ ወለይሰ ሰምዑ ከሰምዒ ነገር ግን የአላህ መስማትና የአደም መስማት እኮ አይደለም። ቢሆንም ግን አደም ይሰማል፣ አላህ ይሰማል። ግን የአምላክ መስማት ሁሉ ነገር ነው አምላካችን የሚሰማው። አደም ደግሞ የሚሰማው ተገድቦ ነው፣ በአየር ነው የሚሰማው። ቀጥሎ ደግሞ ሊሚት አለው። አይ አይደለ? ስለዚህ ሱራ የሚለው ትርጉሙ ምንድነው? አላህ አደምን ሲፈጥረው ተመከተ እዚህ ጋር ኢነላህ ኸለቀሁ ሐያ ህያው ነው፣ ህያው ሐይ ነው። ቀጥሎሳ ዓሊም እውቀት አለው፣ እውቀትም ያላህ ባህሪ ነው። ቃዲር ችሎታ አለው፣ ፍላጎት አለው። ሙተከሊም ተናጋሪ ነው። ሰሚዓን ሰሚ ነው። በሲራን ተመልካች ነው። ወሃዚህ ሲፈቱ ረብ ይሄ ግን የአምላክ ባህሪ ነው። አይ አይደል? ስለዚህ በባህሪ ነው የተባለው እንጂ ሊተራሊ አላህን የመሰለ የሚል ትርጓሜ የለውም። ይሄ ሙስሊሞች የምናምንበት ነው። ነገር ግን ክርስቲያኖችን ጠይቃቸው። አንተ ክርስቲያኖች ምን ታደርጋቸዋለህ? እዚህ ጋር ይላል እግዚአብሔር ሰውን በመልኩ ፈጠረ ይላል። ትርጉሙን ጠይቃቸው። እንደዛ ካስረዱ ማለት ሙስሊሞች ግን የምናምንበት በዚህ ልክ ነው። በክርስትናም ያው እዚህ ጋር ቅድም